ከ290 ሚሊዮን ራንድ በላይ ደቡብ አፍሪካ ከኢትዮጵያ ካሳ ጠየቀች። በሸረሪና የተማረኩ የጦር መሳሪያዎች ምስል ይፋ ሆነ። በ24 ሰዓት ውስጥ ቤት አፍርሱ የተባሉት የአሳማ እርባታ ሰፈር ነዋሪዎች ያለ ካሳ በክረምት ተፈናቀሉ። በመተከል ዞን ታጣቂዎች በፈጸሙት ጥቃት በርካታ ሰዎች መገደላቸው ነዋሪዎች ተናገሩ። ከአማራ ክልል ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ተከሳሾች የቀረበው የይቅርታ ሰነድና የነበረው ምላሽ በዝርዝር እንመለከታለን። ኢትዮጵያ በፕሬዝዳንት እንድትመራ ተመካካሪዎች ሙሉ በሙሉ መግባባት ላይ መድረሳቸው ተነገረ። በማዕከላዊ ኢትዮጵያ ክልል በቁጥጥር ስር የዋሉ 3 ወጣቶች ያለ ፍርድ ተረሽነዋል መባሉ ከፍተኛ ቁጣና የተጠያቂነትን ጥያቄ አስነሳ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። ደቡብ አፍሪካ በተያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞች ወደ ሀገራቸው ለመመለስ ካወጣችሁ ከ18 ሚሊዮን ዶላር በላይ ወጪ ውስጥ የተወሰነውን ድርሻ እንዲሸፍኑ ለኢትዮጵያ፣ ናይጄሪያ እና ማላዊ መንግስታት ጥያቄ አቅርባለች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄውን ማቅረቡን ይፋ ያደረገው ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። የቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኮዴ እንደገለጹት ሚኒስቴሩ ለዚህ ትግበራ ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን ግን 292 ሚሊዮን ራንድ ወጪ ሆኗል። ማኮዴ ስደተኞችን የመመለስ መርሃ ግብር በቅድመ በጀት ዝግጅት ያልተካተተ ከፍተኛ ወጪ የሚጠይቅ በጀት ያልተያዘለት ኃላፊነት መሆኑን ገልጸዋል። የሀገር ውስጥ ጉዳዮች ሚኒስቴር ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረው የትራንስፖርት ክፍያ ከፍተኛ መሆኑ ለወጪው ማበጥ ዋና ምክንያት መሆኑን አስረድተዋል። የደቡብ አፍሪካ መንግስት ሰነድ አልባ ስደተኞችን ወደ ሀገራቸው የመመለስ ዘመቻውን አጠናክሮ የቀጠለ ሲሆን የሚመለከታቸው ሀገራት ለዜጎቻቸው መመለሻ ወጪ ድርሻቸውን እንዲወጡ መጠየቁ አዳዲስ ዲፕሎማሲያዊ ውይይቶችን ሊያስነሳ እንደሚችል ተመልክቷል። በሱዳን ድንበር አቅራቢያ በሚገኘው ሸረሪናና አካባቢ የህወሓት አርሚ ሰባና ሌሎች አስተባባሪ ኃይሎች በጋራ በመሆን ተኩስና ትንኮሳ ከፍተው ነበረ። የሀገር መከላከያ ሰራዊትና የፌዴራል የጸጥታ ኃይሎች በወሰዱት የተቀናጀ ኃይል እርምጃ ጥቃቱን ከመመከታቸው በላይ አካባቢውንና የሸረሪና ካምፕን ሙሉ በሙሉ በቁጥጥር ስር አውለዋል። ካጸፋው እርምጃ በኋላ በተካሄደው አሰሳ በርካታ የጦር መሳሪያዎች፣ ተሽከርካሪዎችና የተያዙ ታጣቂዎችን የሚያሳዩ የምስል መረጃዎች ይፋ ሆነዋል። በራያ አላማጣ፣ መረዋና በዙሪያው ባሉ አካባቢዎች ጠንካራ የድሮን ጥቃት መፈጸሙ ታውቋል። የተፈጸመው ጥቃት ተከትሎ ህወሓት ወደፊት ተራምዶ ውጊያ የመጀመርና የማፋጠን ሂደቱን በከፍተኛ ሁኔታ መቀዝቀዙ ተመልክቷል። ባለፉት ቀናት ከባድ ውጊያ ሊጀመር ይችላል በሚል ተፈጥሮ የነበረው ከፍተኛ ስጋት አሁን በመጠኑም ቢሆን ሰከን ማለቱና አንጻራዊ መረጋጋት መታየቱ ተገልጿል። በአዲስ አበባ አሳማ እርባታ ተብሎ በሚጠራው አካባቢ የሚኖሩ ነዋሪዎች የመንግስት የስራ ኃላፊዎች አርብ ዕለት በቦታው ተገኝተው ቤታቸውን አፍርሰው በ24 ሰዓት ውስጥ እስከ ቅዳሜ ለቀው እንዲወጡ አስቸኳይ ትዕዛዝ አስተላልፈውባቸዋል። እርምጃው ምንም አይነት ቅድመ ማስጠንቀቂያ፣ የካሳ ክፍያ ወይም ተተኪ የመኖሪያ ቦታ ሳይዘጋጅላቸው በድንገት የተፈጸመ መሆኑ ተገልጿል። የቤት ፈረሳው ህጻናትን፣ አራስ እናቶችን ጨምሮ በርካታ ቤተሰቦችን ለአስቸጋሪ ሁኔታ የዳረገ ሲሆን ንብረታቸውን ለማዳን በከፍተኛ ጭንቀት፣ ቅዝቃዜና ብርድ ውስጥ ለመንገላታት ተገደዋል። በዚህ አስቸጋሪ የክረምት ወቅት ያለምንም መጠለያ ሜዳ ላይ የቀሩት ነዋሪዎች እጣ ፋንታ አሁንም አሳሳቢ ጥያቄ ሆኖ የቀረ ሲሆን ድንገተኛው መፈናቀል ማህበረሰቡን ዘንድ ከፍተኛ ቁጣና ቅሬታን ፈጥሯል። ነሐሴ 6 ቀን 2018 ዓ.ም ጠዋት 12 ሰዓት ገደማ በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል በለስ በሚገኝ ቤተክርስቲያንና መናሪያ ላይ ጥቃት ተፈጽሟል። በቅዱስ ገብርኤልና ማርያም አብያተ ክርስቲያናት እንዲሁም መስቀል አደባባይ አካባቢ በተተኮሰ ሞርተር ከባድ መሳሪያ በትንሹ ከ8 እስከ 11 የሚደርሱ ሰዎች ህይወታቸው ማለፉንና በርካቶች መቁሰላቸውን ነዋሪዎች ገልጸዋል። ከተጎዱት መካከል የሃይማኖት አባቶች፣ ወጣቶችና ወደ ማንኩሻና አሶሳ የሚጓዙ መንገደኞች ይገኙበታል። ቁስለኞች በሃይሩፍና በአባዱላ እየተጫኑ ወደ ሕክምና መስጫዎችና ፓዌ ሆስፒታል ተወስደዋል። ወደ ከተማው በእግር የገቡ ታጣቂዎች በሀገር መከላከያ ሰራዊትና በሁሉ አቀፍ የጸጥታ ኃይሎች የመልስ እርምጃ ማፈግፈጋቸው ተገልጿል። የመተከል ዞን አስተዳደር አጥቂዎቹ የጉሙዝ ታጣቂዎችና የፋኖ ኃይሎች መሆናቸውን በመጥቀስ ጥቃቱ በህዝብ ላይ ጉዳት ለማድረስ የተደረገ ሙከራ ቢሆንም መክሸፉን አስታውቀዋል። በአሁኑ ወቅት አካባቢው አንጻራዊ መረጋጋት ቢታይበትም ነዋሪዎች ተመሳሳይ ጥቃቶች በተደጋጋሚ የሚከሰቱ በመሆናቸው አሁንም ከፍተኛ ስጋት እንዳላቸው ገልጸዋል። ከአማራ ክልል ግጭት ጋር በተያያዘ በሽብር ወንጀል የተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና የህዝብ ተወካዮች በይቅርታ እንዲፈቱ የሚያስችል ሂደት ተጀምሯል። በኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ
አዴሎ መሪነት ለወራት በተካሄደ ድርድር ሰነዱ ለተከሳሾቹ እንዲደርሳቸው ተደርጓል። ሰነዱ ተከሳሾቹ በክልሉ ላደረሱት የሰው ሕይወት ማጣት፣ አካል ጉዳትና በቢሊዮን የሚቆጠር የንብረት ውድመት ኃላፊነት እንወስዳለን ብለው እንዲፈርሙ ይጠይቃል። በተጨማሪም ሀገሪቱ በአማራ ክልል ትውፊቶችና እሳቤ መመራት አለባት፣ ያልተገቡ የአማራ ርስቶች መመለስ አለባቸው የሚሉ አቋም ማራመዳቸውን ጠቅሶ ወንጀል መሆኑን አምነው እንዲቀበሉና አክራሪ ኃይሎችን እንዲያወግዙ ይደነግጋል። ደግሞም ተከሳሾቹ ድርጊቱን በድጋሚ ላለመፈጸም ቃል እንዲገቡና ከተሳተፉ መንግስት አስፈላጊውን እርምጃ እንዲወስድባቸው መስማማት እንዳለባቸው ይጠቅሳል። ከ5 ያላነሱ ተከሳሾች 30 የሚጠጉ ሰዎችን በመወከል ወንጀለኛ አይደለንም በማለት ሰነዱን አንፈርም ሲሉ በደብዳቤ ምላሽ ሰጥተዋል። ጥያቄው በምህረት ወይም ክሱ ተቋርጦ መፍታት እንዳለበት ተናግረዋል። የህግ ባለሙያው አቶ ኤርሚያስ ጣሰው እንደገለጹት በኢትዮጵያ ወንጀል ህግና የይቅርታ አዋጅ መሰረት ይቅርታ የሚጠይቀው የፍርድ ቤት ውሳኔ ከተሰጠ በኋላ እንጂ ፍርድ ሳይሰጥ በይቅርታ መፈታት እንደማይቻልና ክሱ በምህረት መቋረጥ እንዳለበት አስረድተዋል። በሀገራዊ የምክክር ጉባኤ የ500 ቡድን ተመካካሪዎች ባካሄዱት ውይይት ኢትዮጵያ በጠቅላይ ሚኒስትር ፋንታ ሁሉንም የስልጣን ኃላፊነቶች ጠቅልሎ በሚይዝ ስራ አስፈጻሚ ፕሬዝዳንት እንድትመራ በተደረሰበት ምክረ ሀሳብ ላይ ሰፊ መግባባት ተፈጥሯል። የሀገሪቱ መሪ የስልጣን ዘመን ለ6 ዓመታት ሆኖ ለ2 ዙር ብቻ እንዲገደብ፣ የክልል መሪዎችን በተመሳሳይ ሁኔታ እንዲደራጁ በቀረበው ሀሳብ ላይ ተስማምተዋል። የሀገሪቱ የመንግስት አስተዳደር ቅርጽ ፓርላሜንታሪ ሆኖ እንዲቀጥልና የጠቅላይ ሚኒስትርነትን ማዕረግ እንዲቀር የሚል አቅጣጫ ይዟል። የህገ መንግስት ጉዳዮችን ለይቶ የሚተረጉም ገለልተኛ የህገ መንግስት ፍርድ ቤት እንዲቋቋም መግባባት ላይ ተደርሷል። በአሁኑ ወቅት በፌዴሬሽን ምክር ቤት ምላሽ ያላገኙ የማንነትና የራስን በራስ የማስተዳደር ጥያቄዎች በአጭር ጊዜ መርምሮ እልባት የሚሰጥ ህብረ ብሔራዊ አንድነት ኮሚሽን የተሰኘ ገለልተኛ ተቋም በልዩ ባለሙያዎች ቡድን ተደግፎ በአስቸኳይ እንዲቋቋም ተመካካሪዎቹ ምክረ ሀሳብ አቅርበዋል። በምክክር መድረኩ አብዛኞቹ ነጥቦች መግባባት የተደረሰባቸው ቢሆንም ሙሉ በሙሉ ስምነት ያልተደረሰባቸውና ልዩነት የታየባቸው ጥቂት ጉዳዮች ለቀጣይ የውይይት ምዕራፎች መሸጋገራቸው ተገልጿል። በማዕከላዊ ኢትዮጵያ ክልል በጸጥታ ኃይሎች ቁጥጥር ስር ውለው የነበሩ 3 ወጣቶች ህጋዊ የፍርድ ሂደት ሳይጠበቅ አደባባይ ላይ መገደላቸውን ተከትሎ በክልሉ ሰላምና ጸጥታ ቢሮ የወጣው መግለጫ አጣዳፊ የተጠያቂነትና የፍትህ ጥያቄዎችን አስነስቷል። ተመስገን ጌታቸው፣ ይታገሱ አሰግደው እና ግዛው ግርማይ የተባሉ 3 ወጣቶች በጸጥታ ኃይሎች ቁጥጥር ስር ውለው እጃቸው የታሰረ ቢሆንም ወደ ህግ አካላት ቀርበው ጉዳያቸው ከመታየት ይልቅ አደባባይ ላይ በጥይት ተደብድበው መገደላቸውና አስክሬናቸው ሜዳ ላይ ተጥሎ መሄዱ ተገልጿል። ተጠርጣሪዎቹ ምንም አይነት ከባድ ወንጀል ፈጽመው ቢሆን እንኳን ጥፋተኝነታቸውን አረጋግጦ ውሳኔ የመስጠት ስልጣን ያለው ህግና ፍርድ ቤት ብቻ ነው። ተጠርጣሪዎቹ እጃቸው የፊጥኝ ከተያዘ በኋላ በህግ ማስከበር ስም የሚፈጸም ጥቃት የህግ የበላይነትን የሚጥስና ከህግ ውጪ የተፈጸመ የጫካ ፍርድ ተደርጎ ተወስዷል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ያወጣው መግለጫ ድርጊቱን የሚያስተባብልና ህዝብን ለማታለል የተደረገ በሚል በጽኑ ተኮንኗል። በድርጊቱ ላይ በቀጥታ የተሳተፉ የጸጥታ አባላት በአስቸኳይ ተለይተው ለህግ እንዲቀርቡ፣ የጸጥታ አካላት ህግ የማስከበር ኃላፊነታቸውን ገደብ አልፈው በገዛ እጃቸው እርምጃ መውሰዳቸው እንዲቆምና ገለልተኛ ምርመራ እንዲደረግ፣ ህዝብን ለማታለል የሚደረጉ የማስተባበያ መግለጫዎች በአስቸኳይ እንዲቆሙና ፍትህ በተግባር እንዲረጋገጥ፣ የአጋጣሚ በክልሉ ውስጥ ያለውን የመልካም አስተዳደር እና የህግ የበላይነትን ጥያቄ እንደገና አጉልቶ ያወጣ ሲሆን መንግስት በተጠያቂነት ላይ የተመሰረተ ፈጣን እርምጃ እንዲወስድ ግፊት እየተደረገበት ይገኛል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ